find the following sum እነዚህን ኢንቲጀሮች ድምራቸውን ማስቀመጥ ነው። ኢንቲጀሮችን ስንደምር አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ እንቀናንሳለን ማለት ነው። ኦኬ ሶ መጀመሪያ እነዚህን ኦኬ ሶ ለመቀናነስም ለመደመርም እንዲመቸን በቁልቁል እናስቀምጣቸዋለን። የኤን የቢን የሲን የዲ የኢ የኤፍ የጂ የኤች እና የአይ ሶ ለመስራት እንዲመቸን እዚህ ጋር አስቀምጫለሁ። ኤ 0 እና ኔጌቲቭ 59 0 and 59 ያው ኔጌቲቭ 59 ነው የሚሆነው። ኦኬ መልሱ ሶ እዚህ ጋር መልስ መስጫውን እዚህ ጋር እናድርገውና okay the answer is negative 59 or 59 ዜሮ የፈለገ ቁጥር ላይ ቢደመርም ቢቀነስም ለውጥ አያመጣም። ሶ ሁለተኛው ጥያቄ ቢ ነው። እዚህ ጋር ምንድነው መደመር ነው ያስቀመጠው። አክቹአሊ እነዚህ ቁጥሮች ምንድናቸው? የሚደመሩ ናቸው። ግን በኢንቲጀር አዲሽን አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ እንቀናንስና ትልቁ ቁጥር ኔጌቲቭ ከሆነ መልሱም ኔጌቲቭ ይሆናል። ኦኬ ትልቁ ቁጥር ፖዚቲቭ ከሆነ መልሱ ፖዚቲቭ ይሆናል። ሶ በኢንቲጀር ጊዜ ኔጌቲቭ እና ፖዚቲቭ ሲደመር ማለት መቀናነስ ማለት ነው። ከትልቁ ላይ ትንሹን እንቀንስና ትልቁ ሳይኑ ኔጌቲቭ ከሆነ መልሱም ኔጌቲቭ ይሆናል። ትልቁ ፖዚቲቭ ከሆነ መልሱም ፖዚቲቭ ይሆናል ማለት ነው። ሶ በዚህ መሰረት በኦርደር ነው አሁን ሳስቀምጣቸው ጥያቄ እንደፈለገ ቢቀመጥ ትልቁን ቁጥር ከላይ አስቀምጣለሁ ቁልቁል ለመደመር እንዲመቸኝ ለመቀነስ ከዛ ቀናንሳለሁ። ሶ 52 ሲቀነስ 26 ከ52 ላይ ኔጌቲቭ ለጊዜው እንረሳታለን። ኦኬ ሶ ከ2 6 አይቻልም ከ12 6 6 አይደል 12 6 6 6 እዚህ ጋር 4 ሆኗል ማለት ነው። 5 ከ4 ላይ 2 2 ኦኬ ስለዚህ 26 ከሆነ ትልቁ ቁጥር ከሁለቱ ኔጌቲቭ ስለሆነ መልሱም ኔጌቲቭ ነው የሚሆነው። ኔጌቲቭ 26 ይሆናል because ከሁለቱ ነምበር the biggest number ሳይኑ ኔጌቲቭ ስለሆነ መልሱም ኔጌቲቭ ይሆናል። ሶ አሁንም ይሄም ፖዚቲቭ እና ኔጌቲቭ ናቸው። ከትልቁ ቁጥር ላይ ትንሹን ቁጥር እንቀንሳለን። ሶ ከ124 ሲቀነስ 95 ከ4 5 አይቻልም። ከ14 5 9 ከዛ እዚች ጋር አንድ ነው ያለችው። ከአንድ 9 ስለማይቻል ከ11 9 2 ኦኬ ከዛ እዚህ ጋር ምንም ቁጥር የለም። አንድን ስለተበደረን 0 ነው 29 ሆነ ማለት ነው። ሶ መልሱ 29 ሆኖ ትልቁ ቁጥር ፖዚቲቭ ስለሆነ መልሱም ፖዚቲቭ ነው የሚሆነው ማለት ነው። ስለዚህ መልሱ እዚህ ጋር 29 ኦኬ 29 ሆነ ኔጌቲቭ ነው አያደርግም። ከሁለቱ ትልቁ ቁጥር ፖዚቲቭ ስለሆነ መልሱም ፖዚቲቭ ይሆናል። እዚህ ጋር እንምጣ ዲ ኔጌቲቭ 545 545 እና 511 እንቀናነሳለን። ኦኬ ሌትስ ሰብትራክት ከ5 1 4 1 3 ኦኬ ከ5 5 ምንም ስለዚህ 34 ነው። ትልቁ ቁጥር ኔጌቲቭ ነው። እዚህ ጋር ከሁለቱ ትልቁ 545 ኔጌቲቭ ስለሆነ መልሱም ኔጌቲቭ ይሆናል ማለት ነው። ኔጌቲቭ 34 ይሆናል ማለት ነው። መልሱ ኔጌቲቭ
34 በዚህ መሰረት እንቀጥላለን። ሌሎችንም ኔጌቲቭ 349 እዚህ ጋር ኔጌቲቭ 215 ሁለቱም ቁጥሮች ኔጌቲቭ ከሆኑ እንደምራቸዋለን ሁለቱንም። ከዛ ውጤቱም ኔጌቲቭ ነው የሚሆነው እንጂ ስኬት ሁለቱም ቁጥሮች ኔጌቲቭ ከሆኑ እዚህ ጋር እንደተባለው መደመር ስለሆነ መደመር ቢሆንም አንድ ፖዚቲቭ አንዱ ኔጌቲቭ ከሆነ ነው የምናቀናንሰው። ሁለቱም ኔጌቲቭ ከሆኑ ግን ደምረን ኔጌቲቭ አድርገን እናስቀምጣለን መልሱ። እዚህ ጋር 9 እና 5 14 አራትን ጽፌ አንድ አለኝ 4 እና 1 5 ከአንድ ጋር 6 3 እና 2 5 ኦኬ 564 ከዛ ኔጌቲቭ ነው የሚሆነው። ሁለቱ ኔጌቲቭ ስለሆኑ መልሱም ኔጌቲቭ ይሆናል ማለት ነው። ሁለት ቁጥሮች ኔጌቲቭ ከሆኑ ደምሩ ከተባለን እንዳለ ዝም ብሎ ይደመሩና ኔጌቲቭ ሆኖ ይቀምጣል። the answer is ኔጌቲቭ 564 መልሱ ኔጌቲቭ 564 ኔጌቲቭ 564 ይሆናል ማለት ነው መልሱ። ሄር እዚህ ጋር ግን ኤፍ ላይ ኔጌቲቭ 290 እና 121 ፖዚቲቭ ነው። ሁለቱ አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ማቀናነስ ነው። በቃ ኢን ዚስ ኬዝ አንዱን እናቀናንስና ትልቁ ቁጥር ኔጌቲቭ ስለሆነ ኔጌቲቭ እናደርጋለን መልሱ። ከ290 እና 121 እንቀንሳለን። ከ0 አንድ አይቻልም። ከ10 1 9 አንድ ስለተበደልን እዚህ ጋር 8 ሆኗል። ከ8 ላይ 2 6 ኦኬ ከሁለት ላይ 1 169 ሆነ። ስለዚህ መልሱ ኔጌቲቭ 69 ነው። ለምን? ትልቁ ቁጥር ኔጌቲቭ ስለሆነ። the answer is ኔጌቲቭ 169 ኔጌቲቭ 169 እዚህ ጋር 1020 ሲቀነስ 20 ነው የምናደርገው። እናቀናንሳለን። ኔጌቲቭ እና ፖዚቲቭ ቁጥር ደምሩ ከተባለን ማቀናነስ ነው ብለናል። ከዛ ትልቁ ቁጥር ኔጌቲቭ ከሆነ ኔጌቲቭ እናደርጋለን። ትልቁ ቁጥር ፖዚቲቭ ከሆነ መልሱም ኔጌቲቭ ፖዚቲቭ ነው። አሁን ግን ከ1020 ሲቀነስ 20 ነው። ትልቁ ቁጥር ኔጌቲቭ ስለሆነ ኔጌቲቭ 20 ይሆናል ማለት ነው። መልሱ ኔጌቲቭ ነው የሚሆነው because the larger number is negative, so the answer will be negative. እዚህ ጋር ሶስት ቁጥሮች ነው የተደረገው። ሁለቱ ኔጌቲቭ ናቸው፣ አንዱ ፖዚቲቭ ነው። መጀመሪያ ሁለቱን እንደምራቸው። ኔጌቲቭ እና ኔጌቲቭ ከተሰጠን አናቀናነስም እና እንደምራለን። ሁለት አይነት መንገድ መስራት እንችላለን። ወይ ኔጌቲቭን ከፖዚቲቭ ጋር መቀነስ እንችላለን፣ ወይ ሁለቱን ኔጌቲቮች ከደመርን በኋላ ከፖዚቲቭ ጋር እናደርጋለን ማለት ነው። ሁለቱ ኔጌቲቮች ኔጌቲቭ 400 ኮፒ እናድርገው እስቲ እዚህ ጋር እንስራው። ሁለቱን እንደምራለን። መጀመሪያ 9 እና እዚህ ጋር 0 እና 9 9 8 እና 9 17 7ን ጽፌ እንዳለኝ 1 እና 4 5 579 ኔጌቲቭ ነው የምናደርገው። ይሄን ለምን? ሁለቱም ኔጌቲቭ ስለሆኑ
ሁለት ኔጌቲቭ ነገሮችን ስንደምር ዝም ብለን እንደምርና ኔጌቲቭ እንሰጣለን። ኔጌቲቭ 579